እዚህ በዚህ የእግር ኳስ ካቴድራል በደማቁ የኤሚሬትስ መብራቶች ስር አየሩ በጉጉት በውጥረትና በድል ሽታ ታውዷል። ይህች ምሽት ተራ ምሽት አይደለችም። ታሪክ በላብና በስሜት የሚጻፍባት ጀግኖች የሚፈጠሩባት የአውሮፓ መድረክ ናት። በዚህ መድረክ ላይ ከአመድ እንደገና የተገነባ በእሳት የተፈተነ እንደ አንድ ልብ የሚመታ አንድ ቡድን ቆሟል። ይህ የሚኬል አርቴታ አርሰናል ነው። እያንዳንዱ ተጫዋች አይን ውስጥ የሚነበበው ቆራጥነት፣ እያንዳንዱ የደጋፊ ዝማሬ የሚናገረው አንድ እውነት አለ። ፍርሃት በዚህ ምሽግ ውስጥ ቦታ የሌለው ቃል ሆኗል። ተጋጣሚያቸው የአውሮፓው ግዙፍ የማድሪዱ ተዋጊ የዲያጎ ሲሞኔ አትሌቲኮ ማድሪድ ነው። ነገር ግን ይህ አዲሱ የአርሰናል ስብስብ ተራ ተፎካካሪ አይደለም። ብዙዎች አሁን ለመግጠም የሚሰጉት የሚፈሩት ኃይል ሆኗል። ይህ የበላይነት ታሪክ ነው። መድፈኞቹ የአውሮፓ መድረክን እንዴት ወደ ጥበብ ማሳያነት እንደለወጡት የሚያሳይ ድንቅ ተረት ነው። ከኛ ጋር ሁኑ። አትሌቲኮን ያንበረከኩትንና በመላው አውሮፓ የነጎድጓድ መልእክት ያስተላለፉትን እነዚያን 13 አውዳሚ ደቂቃዎች ዳግም ስናስታውስ ታሪኩ አሁን ይጀምራል። ጨዋታው በኤሚሬትስ ሲጀመር አርሰናል እንደተለመደው ኳስን ተቆጣጥሮ ማጥቃትን መርጧል። ገና በአራተኛው ደቂቃ ላይ እድለኛ ቢሆን ኖሮ ቀዳሚ መሆን ይችሉ ነበር። የኤቤሬቺዜ ከርቀት የመታው ኳስ በተከላካይ እግር ተለውጦ አቅጣጫውን ስቶ የነበረውን ግዙፉን ግብ ጠባቂ ኦብላክን ቢያልፈውም የግቡ አግዳሚ ግን የአትሌቲኮን ነፍስ አትርፏል። ከግቡ አግዳሚ የተመለሰውን ኳስ ዴክላን ራይስ ቢሞክረውም ከግቡ በላይ ወጥቶበታል። የመድፈኞቹ የኳስ ቁጥጥር የበላይነት ቢኖርም የአትሌቲኮ የመልሶ ማጥቃት አደጋ ሁሌም ስጋት ነበር። ከደቂቃዎች በኋላ የአርሰናሉ ግብ ጠባቂ ዴቪድ ራያ ትልቅ ስህተት ሰራ። ከግብ ክልሉ በጣም ርቆ በመውጣት አንድን ረጅም ኳስ ሊያድን ሲሞክር ኳሱ የሜዳውን ዳር መስመር አልፎ የወጣ የመልስ ውርወራ ሆነ። የአትሌቲኮ ተጫዋቾች ይሄንን አጋጣሚ በፍጥነት ተጠቀሙበት። ጁሊያኖ ሲሞኒ ኳሷን በፍጥነት ወርውሮ ለጁሊያን አልቫሬስ አደረሰው። አልቫሬዝም ከቀኝ መስመር ወደ ተጋለጠው የአርሰናል ግብ አክርሮ የመታው ኳስ ለጥቂት ወደ ውጪ ወጥቶ መድፈኞቹ ከተቆጠረባቸው ጎል ተርፈዋል። የመጀመሪያው አጋማሽ ሊጠናቀቅ 9 ደቂቃዎች ሲቀሩት ጋብሪኤል ማርቲኔሊ ኳስና መረብን አገናኝቶ ኤሚሬትስን በደስታ ቢያነቃም ረዳት ዳኛው ከጨዋታ ውጪ አቋቋም ምልክት በማሳየታቸው ጎሉ ሳይቆጠር ቀርቷል። ይህ የሁለተኛው አጋማሽ የአርሰናል የጎል ማዕበል መጀመሪያ ነበር። በ57ኛው ደቂቃ ላይ ነበር ግድግዳው የተፈታው። ዴክላን ራይስ ከቅጣት ምት ያሻገረውን ኳስ ብራዚላዊው ተከላካይ ጋብሪኤል ማጋሌሽ በግንባሩ በመክጨት ኦብላክን በማለፍ መረብ ላይ ያሳረፈው። ኤሚሬትስ ተነቃነቀ 1-0። ይህ ጎል የአትሌቲኮን የተከላካይ ክፍል ሙሉ በሙሉ ነበር ያናጋው። ልክ ከ7 ደቂቃዎች በኋላ በ64ኛው ደቂቃ ላይ ወጣቱ ማይልስ ሌዊስ ስኬሊ ከግሩም ጥረት በኋላ ለማርቲኔሊ ድንቅ ኳስ አቀበለው። ማርቲኔሊም ጊዜ ሳያጠፋ ኳሱን ተቆጣጥሮ ወደ ግቡ ልኮ በግቡ ቋሚ በኩል ወደ ውስጥ ስትገባ መረቡን አሳረፈው። አርሰናል 2 አትሌቲኮ 0። የምሽቱ ኮከብ ግን ገና መድረክ ላይ አልወጣም ነበር። ስዊድናዊው አጥቂ ቪክቶር ዮኬሬሽ በ67ኛው ደቂቃ ላይ ከማርቲኔሊ ተሻገረለትን ኳስ ኤዜ ሊመታው ሲሞክር ከተከላካዮች ተመለሰ። ኳሷን ተመቻችታ ያገኘው ዮኬሬሽ ነበር። በጠባብ ቦታ ላይ በፍጥነት ዞሮ የመታው ኳስ በዴቪድ ሃንኮ እግር ገጭቶ አቅጣጫውን ቀይሮ ኦብላክን በማታለል ግብ ሆነ። ይህ ለዮኬሬሽ በአርሰናል ማሪያ የመጀመሪያው የቻምፒየንስ ሊግ ጎሉ ነበር። ደስታው ወሰን አልነበረውም። ነገር ግን ዮኬሬሽ ባንድ አረካም። ከ3 ደቂቃዎች በኋላ በ70ኛው ደቂቃ ላይ አሁንም ከመድፈኞቹ ሌላ የማዕዘን ምት ተገኘ። ዴክላን ራይስ በድጋሚ ድንቅ ኳስ ወደ ግብ ክልል አሻገረ። ጋብሪኤልም ኳሷን በጭንቅላቱ ገጭቶ ለዮኬሬሽ አመቻቸለት። አጥቂውም በቀላሉ ኳሱን ወደ መረብ በመላክ በ3 ደቂቃዎች ልዩነት ሁለተኛ ጎሉን ለቡድኑ ደግሞ አራተኛውን ጎል አስቆጠረ። በ13 ደቂቃ ውስጥ 4 ጎሎች የዲያጎ ሲሞኒ ቡድን ሙሉ በሙሉ ተፈረካክሶ ነበር።
እንግዲህ ውድ ተመልካቾቻችን ይህ ድል እንዲሁ የመጣ አይደለም። ከጀርባው ያሉትን ቁጥሮችና ስታቲስቲክሶች ስንመለከት የአርሰናልን የበላይነት በግልጽ ያሳያል። በመጀመሪያ ደረጃ የመድፈኞቹ የተከላካይ ክፍል ብቃት አስገራሚ ነው። አርሰናል ከኢንተር ሚላን ጋር በመሆን በዚህ የውድድር ዘመን በቻምፒየንስ ሊጉ ግብ ያላስተናገዱ ብቸኛ ቡድኖች ናቸው። በዚህ ጨዋታ ብቻ አትሌቲኮ ማድሪድ አንድ ኢላማውን የጠበቀ ሙከራ ብቻ እንዲያደርግ ነው የፈቀዱት። ይህ የአርቴታ ቡድን ምን ያህል የተደራጀና ጠንካራ መከላከል እንዳለው ያሳያል። በአጥቂ መስመሩ ደግሞ በተለይ በሁለተኛው አጋማሽ ማሽኑ በትክክል ሰርቷል። ቡድኑ 2.16 የሚጠበቅ የጎል መጠን ወይም ኤክስፔክትድ ጎልስ ነበረው። ይህም ማለት የፈጠራቸው የጎል እድሎች ጥራት በጣም ከፍተኛ ነበር ማለት ነው። የተጫዋቾችን የግል ብቃት ስንመለከት ማርቲኔሊ በአውሮፓ መድረክ ላይ ባደረጋቸው ያለፉት 3 ተከታታይ ጨዋታዎች ጎል አስቆጥሯል። ይህ ከዚህ በፊት በነበሩት 18 ጨዋታዎች ካስቆጠራቸው ጎሎች ጋር እኩል ነው። የጨዋታው ቁልፍ ተጫዋች ግን ዴክላን ራይስ ነበር። ከቆመ ኳስ የሚፈጥራቸው እድሎች የአርሰናልን ሚስጥራዊ መሳሪያ ሆነዋል። ጋብሪኤል ያስቆጠራት የመክፈቻ ጎል የመጣችው ከራይስ ድንቅ ቅጣት ምት ነው። ስታቲስቲክስ እንደሚያሳየው ራይስ አርሰናልን ከተቀላቀለበት ከነሐሴ 2023 ጀምሮ በአውሮፓ 5 ታላላቅ ሊጎች ውስጥ ከቆመ ኳስ 10 የጎል እድሎችን አመቻችቶ በማቀበል ከኢንተሩ ሃካን ቻላንoglu 11 ቀጥሎ ሁለተኛ ደረጃ ላይ ይገኛል። አሁን ደግሞ ለተጫዋቾቹ ወደ ተሰጠው ደረጃ እንለፍ። የጨዋታው ኮከብ ተብሎ የተመረጠው ባለ 2 ጎሉ ቪክቶር ዮኬሬሽ ሲሆን ከ10 ሙሉ 9 ነጥብ አግኝቷል። አንድ ጎል ያስቆጠረውና አንድ ያመቻቸበት ተከላካዩ ጋብሪኤል ማጋሌሽ በ8.5 ነጥብ ሁለተኛው ኮከብ ነበር። ማርቲኔሊና ወጣቱ ማይልስ ሌዊስ ስኬሊ እያንዳንዳቸው 8.2 ነጥብ በማግኘት የምሽቱ ድንቾች መሆናቸውን አሳይተዋል። ከጨዋታ በኋላ ቪክቶር ዮኬሬሽ ለዩኤፋ በሰጠው አስተያየት በጣም ደስተኛ ነኝ። እነሱም ጥሩ ድሎች ነበሯቸው፣ ግን በአጠቃላይ ጨዋታውን ተቆጣጥረን ነበር ብዬ አስባለሁ። 4 ጎሎችን አስቆጥረን ግባችንን ሳናስደፍር መውጣት በጣም ጥሩ ነገር ነው። ሁሌም ጠንክረን እንሰራለን፣ ትክክለኛውን ነገር እናደርጋለን። ጎሎቹም ይዋል ይደር እንጂ መምጣታቸው አይቀርም ነበር ብሏል። የአርሰናሉ አለቃ ሚኬል አርቴታ በበኩላቸው ከባድ ጨዋታ ነበር። ጎል ካስቆጠርን በኋላ እነሱ ክፍተት ስለሰጡን ቦታዎችን ለማግኘት ቀላል ሆነልን። በውጤቱ እጅግ በጣም ደስተኛ ነኝ። ዮኬሬሽ ጎል በማስቆጠሩም በጣም ደስ ብሎኛል፣ ምክንያቱም የሚገባው ነበር። ለቡድኑ የሚያበረክተው አስተዋጽኦ እጅግ የላቀ ነው በማለት ተናግረዋል። እንግዲህ ውድ የስፖርት ቤተሰቦች የአርሰናል የአውሮፓ ጉዞ በዚህ መልኩ ቀጥሏል። በ3 ጨዋታ 3 ድል ያስቆጠራቸው በርካታ ጎሎችና ከሁሉም በላይ ደግሞ ግባቸው ላይ አንዲትም ኳስ አለማስተናገዳቸው ለዋንጫው ያላቸውን ዝግጁነት የሚያሳይ ትልቅ መልእክት ነው። ይህ ድል የመድፈኞቹና የደጋፊዎቻቸውን ሞራል ከፍ የሚያደርግና በቀጣይ ለሚኖራቸው የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎች ትልቅ መነቃቃት የሚፈጥር ነው። ስለዚህ አስደናቂ አርሰናል ድልና የተጫዋቾች ብቃት እናንተስ ምን ትላላችሁ? የጨዋታው ኮከብ ማን ነበር? ሐሳብ አስተያየታችሁን ከታች ባለው የኮሜንት መስጫ ላይ አስቀምጡልን። ለዛሬ ያዘጋጀንላችሁ ትንታኔ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየጊዜው የምንለቃቸው አዳዲስ ስፖርታዊ መረጃዎች በፍጥነት እንዲደርሷችሁ አድርጉ። በሌላ ዝግጅት እስከምንገናኝ ድረስ ሰላም ሁኑ።